ያላዋቂ ሳሚ ንፍጥ ይለቀልቃል። ድርሰት አንቷን ፓቭሎቪች ቼሆቭ። ትርጉም አብርሃም ረታለሙ። ለረጅም ጊዜ በህመም ስትሰቃይ የከረመችው አና ቮቭና ኩቫልዲና ዛሬ ሌሊት አረፈች። አና ሹመቱ ለስም ብቻ የተለጠፈበት የአንድ የሂሳብ ተቆጣጣሪ ሚስት ነበረች። አልጋ ላይ ከዋለችበት ጊዜ አንስቶ በቤታቸው አምጥተው ሲያስታምሟት የከረሙት አሮጊት አክስቷ ዜና እረፍቷን በማለዳው ለዘመድ አዝማዱ ናኙት። ረፋድ ላይ መላው ቤተ ዘመድ በተሰባሰበበት ስለ ቀብሩ ሁኔታ መነጋገር ተጀመረ። አሁን ሁላችሁም ሰምታችኋል። እኔን የጨነቀኝ ይህን ጉዳይ ለባልየው እንዴት እንደምነግረው መቸገሬ ነው አሉ አክስት እየተነፋረቁ። በነጠላቸው ጫፍ እንባቸውን አባበሱና ቀጠሉ። መቼስ አብረው ባይኖሩም በአንድ ወቅት ባሏ የነበረ ሰው ነው። ስለዚህም ይመለከተዋልና የግዴታ ለሱም መነገር አለበት። በፈዘዙና እንባ ባቀረሩ አይኖች ግራ ቀኛቸውን እየተመለከቱ እንዳልኳችሁ በሽታዋ ካለያያቸው የቆየ ቢሆንም እስከ መጨረሻው ይወዳት እንደነበር ምስክር ነኝ። ምንም እንኳ አንደበቷ ተይዞ ቃል ባይወጣትም በየዕለቱ እየመጣ ሳይጠይቃት ውሎ ያደረበት ቀን ትዝ አይለኝም ምስኪን አሉና ወደ መንሰቅሰቃቸው ተመለሱ። የአና ከሲታ አካልና የባልየው አንጀት የሚበላው የዘወትር ገጽታ ተደባልቆ ታያቸውና ሳቅ በሚቆራርጠው ድምፅ ይገርማችኋል፣ ትናንትና ማታ እንኳ እዚሁ ነበር። እናም ወጣ ስለለት ሁልጊዜም እንደሚያደርገው በርከክ ብሎ አናዬ ውድ እንዲህ ሊቀር ለሚቀረው ለማትረባ አጭር ጊዜ በወረት ፍቅር ተደልዬ ያስቀየምኩሽን ይቅር በይኝ፣ አንደበትሽ ብቻ አንዴ ተፈቶ ይቅር ብዬሃለሁ ብትይኝ እያለ እምባውን ሲያዘራው ብትመለከቱት አቤት አቤት ማሳዘኑ፣ ሐዘኑንስ እንዴት ይችለው ይሆን አሉና ዙሪያ ገባውን ተመለከቱ። ቤተ ዘመዱ ለጥቂት ጊዜ በዝምታ አንገቱን አቀርቅሮ ሲቆዝም ቆየ። ሴትየዋ ካፍታ ዝምታ በኋላ አርስታሪ ኢቫኖቪች ብለው ተጣሩና ወደ ኮሎኔል ፓስካሬቭ እየተመለከቱ መናገር ጀመሩ። ኢቫኖቪች የኮሎኔሉ የቤት ስም ሲሆን እዚህ የመገኘታቸው ዘይቤም ያው የቤተሰቡ አባል በመሆናቸው ነው። ኢቫን ከሁላችንም አንተ ሳትሻል አትቀርምና እባክህን አንድ ውለታ ዋልልን። ከባለቤቷ ከሚሃኤል ፔትሮቪች ዘንድ ሄደ ወዲያውም ወዳጃሞች ናችሁና ከባቡር ጣቢያው አጠገብ ካለው ቢሮ ደርሰ የናሳዛኝ ዜና ብታረዳውና ፈጥኖ እንዲመጣ ብታደርግልን ምን ይመስልሃል ሲሉ ጠየቁ አክስቱ። ኮሎኔሉም ላፍታ ታክል ጊዜ አሰብ ባደረጉና በተስማምቻለው ባርኔጣቸውን አጥልቀው ብድግ አሉ። ከመውጣታቸው በፊት አክስት እንግዲህ ኢቫን አደራህን፣ ሰውየው ቀደም ሲልም ልቡ በሐዘን የተወጋ ነው፣ የልብ ድካም አለበትና በድንጋጤ እንዳይጎዳ በቀጥታ ሞታለች በማለት ፍርጥ አርጋ ትንገረው። በዝግታ እያባበልክ ራሱን አዘጋጅቶ በቶሎ እንዲመጣ ብቻ አድርገው በማለት ከጥብቅ አደራ ጋር ሸኟቸው። ኮሎኔልም ሰከም ሰከም እያሉ ለሰውየው እንዴት ባለ ዘዴ እንደሚያስረዱት እያምሰለሰሉ ከሚሰራበት ቢሮ ሲደርሱ ባልተብየው አቀርቅሮ የሂሳብ መዝገብ እያገላበጠ ሲጫጭር አገኙት። እንደገቡ በሚያስገመግመው ወፍራም ድምጻቸው ሰላምታ ቀረቡለትና ፊት ለፊቱ ካለው አግዳሚ ላይ ተቀመጡ። ቀና ብሎ በወዳጅነት ፈገግታ እየተመለከታቸው አጸፋውን ሲመልስላቸው ባዩበት ገር ስሜት ሆዳቸው ባባና እንደማልቀስም ቃጣቸው። በተቻላቸው አቅም ተረጋጉና ከበቀደም ወዲህ አይቻለውቅም፣ ምን ነው በደህና ነው እንዲጥፍት ያልከው? ለመሆኑ ፀሐዩና አቧራው እንዴት ይዘዋል? ስራህንማ አታቋርጠው፣ እየሰራህ እናውራ። እኔ እኮ ድንገት በዚህ ሳልፍ እግረ መንገዴን ሰላም ልበል ብዬ ነው። አንተ ባታየኝም ውቃቢ ያየኛል ብዬ ነው ጎራ ያልኩት። በዚያውም አንዲት ከጉዳይ የማትጣፍ ትንሽ ወሬ ብጤም ባቀምስ ደስ ይለኛል ካሉ በኋላ መሐረብ አውጥተው ላባቸውን መጠራረግ ያዙ። ሚሃኤል ፔትሮቪች ጎንበስ ቀና እያለ ሁሌም ቢመጡልኝ ደስ ነው የሚለኝ፣ ፀሐዩም በረድ እንዲልሎት አረፍ ብለው ተጫውተው ይሄዳሉ። ብቻ ይችን የጀመርኳትን እስከምጨርስ ለሩብ ሰዓት ያክል ብቻ ቢታገሱ በማለት ፍቃዳቸውን ከይቅርታ ጋር ጠየቀ። ስራህንማ ማቋረጥ የለብህም፣ እግረ መንገዴን ነው እያልኩ፣ ለዚያውም ቀጠሮ አለብኝ፣ ብዙም አልቆይብህም። ጉዳይ ያልኩም ቢሆን በአንድ በሁለት ቃል የሚነገር ፍሬ ከርስኪ ነገር ነው አሉ። ፔትሮቪች ወትሮንም በቋፍ ነበርና በቶሎ እንዲሄዱለት ብዕሩንና መዝገቡን አስቀምጦ ፊት ለፊት አተኩሮ እያያቸው የሚሉትን ለመስማት ዝግጁ ሆነ። አደራ ተቀባይ ቁጭ ብድግ እያሉ በመቁነጥነጥ ትንሽ ጊዜ ፈጁና በመስኮት ውጭውን እያዩ ቢሮ ፍንፍን ያለ በመሆኑ እንግዳን ያስጨንቃል። ለማነጻጸር በአንተ ቢሮ አይነት ውጭውን ገነት ነው ማለት ይቻላል። ንፋሱ፣ ንጹሕ አየሩ፣ ደማቋ የፀሐይ ብርሃን፣ የወፎቹ መዝሙር፣ አረስንቱ ከዚህ ካንተ ቢሮ ጋር ሲያስተያዩት የተለየ ዓለም ነው። ምን እንደገረመኝ ልንገር። በአደባባዩ በኩል ዘናብዬ እየተራመድኩ ወደዚህ ስመጣ መንፈሴ ምን ያክል በደስታ ታጭቆ እንደነበር መገመት ይከብደኛል።
በዚህ አይነቱ ስሜት ውስጥ ሆኜ ሚስቱ የሞተችበት ወንደላጤና እንዳሻይ መሆን የምችል ነፃ ሰው መሆኔን ሳስታውሰው ደስታዬ እጥፍ ድርብ ይሆናል። የምልህ በፈለግኩት ጊዜ ወደ ፈለግኩበት ስፍራ መሄድ መቻሌን ማለቴ ነው። በፈልግ ወደ ወይን መሸጫው ግሮሰሪ ወይንም ፈረስ ግልቢያ አምሮኛል ብል ከጋራ ወደ ጋራ ሽምጥ ወይም ደንገላሳ በከንፍ ከልካይ የሌለብኝ በመሆኑ እጅግ ደስተኛ ነኝ። ምክንያቱስ ብትለኝ በዚህ ገባ በዚህ ወጣ ብላ የምትነዘንዝ ሚስትም ሆነ ልጅ የሌለኝ በመሆኑ ነው። ንግግራቸውን ገታ አድርገው የአድማጫቸውን ሁኔታ ለማስተዋል ሲሞክሩ የነገር አካሄዳቸው አቅጣጫ ወዴት እንደሚያመራ ለመረዳት የተሳኑ ሚሃኤል ፔትሮቪች በመሰላቸት ሳይሆን አይቀርም እንደ መፍዘዝ ብሏል። የግለሰቡን ሁኔታ በሳቸው የመተረክ ጥበብ እንደተማረከ አድርገው ተረጎሙትና ራሳቸውን በማድነቅ በፈገግታ ተውጠው መናገሩን ሊቀጥሉ ሲሉ ብዕሩን አንስቶ መዝገቡን ገለበጠና ለመጻፍ እየከጃጀለ ጥቂት ይታገሱኝ፣ አንድ የብቻችን ገጽ ላጠናቃትና እያለ ሳለ ጣልቃ ገቡ። ኧረ ግድ የለም እንዴ ሥራን ቀጥል እያልኩ እንዲያው ነገሩን ከጀመርኩት ልነግር ያሰብኩት ምን መሰለ፣ እኛ ወንዶች ስንባል የዲያብሎስ ቁራጭ ከሆነች ሚስት ጋር ለመኖር ምንጓጓበት ምክንያት ምን እንደሆነ ሳስበው ግርም ነው የሚለኝ። እንደኔ ሚስቱን መልአከ ሞት ገላግሎት የላጤነትን ጠረፍ የለሽ ሕይወትና ነፃነቱን ያጣጣመ ሰው ግን በሕይወት እያለ ገነት እንደገባ አድርጌ ነው የምቆጥረው። ስማኝ ወዳጄ ፔትሮቪች፣ የአንተይቱ ሚስት ተብዬ ደና ብትመስልም ሴት ናትና አንዳች እንከን እንደማያጣት አትጠራጠር። ቀሚስ ያጠለቀኝ ሰይጣን መሆኗን መዘንጋት የለብህም። ሌላውን እንተውና እረ ለመሆኑ ነክቶ እስኪመሽ ያለ ረፍት የምትነዘንዝ ምን በደልካትና ነው? ስለዚህ ወንድ ልጅ በሚስቱ ጭቅጭቅ ነጋ ጠባ ማንባቱ መቆም አለበት ባይ ነኝ በማለት አየርና ጉልበት ለመሰብሰብ ንግግራቸውን ተግ አደረጉና ወዲያው ወደ መናገሩ ተላለፉ። ለምሳሌ አንተን ወዳጅም ብንወስድ ወንደላጤ ያለ ጤናማና ደስተኛ እንደነበር ከሀገር ይመሰክራል። ካገባ በኋላ ግን ትርፍ ሐሳብ፣ ትካዜ፣ ጭንቀትና ውስዋስ መሆኑን ማንም የሚያውቀው ነው። እኔ እንኳን ሳውቅ ጸባይ ሸጋ የነበርከው ሰውዬ በአሁኑ ሰዓት የከተማዋ ነዋሪ ሁሉ አፍ ማሟሻ የሆንከው በምን ምክንያት ነው? ከዚያስ ምን ሆነ? ከዚያማ የእሷን ንዝንዝ ስትሸሽ ቤትህን ጣልጣል አደረግክ። የሌለብን አመል በየመሸታ ቤቱ ስታዘወትር ለሌላ ጥፋት ተጋለጥክ። በበኩሌ ለዚህ ሁሉ ጥፋት ተጠያቂ ሚስት ነች። ስለዚህ ለዚህች ሴት ማዘንህንና ራስን እንደ ጥፋተኛ ሰው ቆጥረ በጸጸት አለንጋ ራስን መግረፍ ትክክል አይመስለኝም አሉና አነጋገራቸው የፈጠረበትን ስሜት ለማጤን ፊት ለፊት አፍጥጠው መመልከት ያዙ። ፔትሮቪች ምን ሊሉት እንደሚፈልጉ ባለመረዳቱ ግራ ገባው። እንደዚያም ይሳሳላት ሚስቱ በክፉ ስትነሳ መስማቱ ስለዘገነነው ማፍረሻ ሐሳብ መሰንዘር መረጠ። እኔው ነኝ መወቀስ የሚገባኝ፣ እሷ አንዳችም ጥፋት የለባትም። ለሆነው ነገር ሁሉ ተወቃሽ መሆን የሚገባኝ እኔ ነኝ በማለት ለኮሎኔሉ እንደ ንስሐ አባት በሚርገበገብና ቁጭት በተሞላበት አሳዛኝ ድምፅ ተናዘዘ። አቁም አሉ ኮሎኔሉ በመዳፋቸው አየሩን እየቀዘፉ። አቁም ብያለሁ። እንደዚህ ባለ በተልፈሰፈሰ ሁኔታ ራስን ስትኮንን ለመስማት አልፈልግም። እሷንም እኮ ያንተን ያክል ባይሆንም በሚገባ አውቃታለሁ። ይህች መሰሪ አንተን የመሰለ ጨዋ ሰው በምን አይነት መተት እንደተበተበች ሳስበው ይገርመኛል። ከአንደበቷ ጠብ የሚለው ቃል በሙሉ የመርዝ ልቅላቂ፣ የምትሰነዝረው አስተያየት እንደ ጎራዴ ስለ ታንጀት የሚቆርጥ። እናውቃለን እኮ ወዳጄ ፔትሮቪች፣ እመነኝ ልሙትልህ እልሃለሁ፣ እንደሷ አድራጎትና ጸባይ ከሆነ ይሄ በሽታዋም ሲያንሳት ነው ተናገሩና እፎይ በሚል መንፈስ በረጅሙ ተነፈሱ። ባልተብየውም ይህን ጭካኔ የተመላበት አሰቃቂ ብይን እየሰማ ያለበትን የገዛ ጆሮን ማመን ተቸገረ። አንጎል ውስጥ የሚያጉረመርመው ነጎድጓዳዊ ድምፅ ቢያርበተብተውም ለመቆም እየቃጣው ምን ነካዎት ኮሎኔል? ምን እያሉ ነው? ይህን ሁሉ ኢሰባዊ መርገምት የሚያዘንቡባት በእውነት በሞት አፋፍ ላይ በምትገኘው በበሽተኛዋና በሚስኪኗ በአና ላይ ነው ጠየቀ። ረቀስ እየተስተዋለ እኔ በሽተኛ ምናምን የሚል ቃልሜ ተናገርኩና አሉ ሁኔታው ስላስፈራቸውና እሱን ለማጠንከር የዘየዱት መላ ወዳልታሰበ አቅጣጫ እንዳያመራ በመስጋት የፔትሮቪች ገጽታ ከመቀዝበት አሽልማ ቀለም መውረሱ፣ የዓይኖቹ መቅላት፣ ራቁቱን የሚንቀሳቀስ ኤኬራ ጣረሞት መምሰሉ ፍርሃት ለቀቀባቸውና ለጊዜው ከወገዛው ለመቀነስ ወሰኑ። እግዚአብሔር ምስክሬ ነው፣ በሽተኛዋ መጥፎ ሴት ናት ብዬ በማሰብ አልነበረም የተናገርኩት፣ በምሳሌ ለመናገር በመገደዴ እንጂ። ውጭ ጉድ! በአንድ አፍታ ግርጥት አልክኮ። ምናልባት የሰማኸው ሌላ መጥፎ ዜና ኖሮ ይሆን? አንድ የሰማሃት ነገርማ አለች እንጂ እንዲሁ በእኔ ንግግር ብቻ እንዲህ ልትሆን አትችልም በማለት ወደ ዋናው ነጥብ ለመሸጋገር ሌላ ቀዳዳ በሱ። ይህ አነጋገራቸው የፔትሮቪችን መንፈስ ጠቅ የሚያደርግ ሌላ ጥያቄ ያጫረበትና
በጥርጣሬ አገነገነ። አንገቱን ሰገግ አድርጎ ለመሆኑ ኮሎኔል ዛሬ ከነጋ ወደና አና ሰፈር ጎራ ብለው ነበር? የማይቀረውን ጥያቄ ወረወረ። እሱማ መች ይቀራል፣ ጧት ላይ ብቅ ብዬ ነበር። እናም ያው እንደተኛች ባገኛት ለሰራተኞች አንዳንድ ትእዛዝ ሰጥቼ ነው ወደዚህ መጣሁት። መቼም አናን እኔ ሳውቃት በጣም አስቸጋሪ ሴት ናት። አሁንም ቢሆን ይቅርታ አድርግልኝና ምኗን እንደወደድክ ለማወቅ በጣም ነው የተቸገርኩት። በዚህም ምክንያት ዘወትር እሷን በሚመለከት አዝነህና ተክዘ ሳይ ምናልባት እንደው አምላክ ወዲያ ቢያጠናቅቃትና አንተም ተገላግልሃት በነጻነት መኖር ብትጀምር እያልኩ አስብ ነበር። አንተም ብትሆን የምትመች ሌላ ሚስት አግብተህ ለመኖር እንድትችል በማለት ነው አሉና በድንገት ካፋቸው ያመለጡት የመጨረሻዎቹ አረፍተ ነገሮች ስላስፈሯቸው ማለዘቢያ ቃላት መወርወር እንዳለባቸው ተሰማቸው። ይቅርታ ማለቴ ዳግመኛ ልናገረው። አንተም ያለፉት ንግግሮችን እንዳልሰማሃቸው ቁጠራቸው። መቼስ ሽማግሌ አይደለው፣ ንግግሬ ሁሉ የማይጥም ቃና እንዳለው እየተሰማኝ ነው። ለማንኛውም እንደ ድሮ ውደዳት፣ ካሻህም ልጠላት ትችላለህ። ለነገሩ እሷን ይህን ያክል ለመፈቀር የሚያበቃትን ድርጊት ለመፈጸም ምን ያክል ጊዜ አብራችሁ ኖራችሁ ነው? በአሁኗ ደቂቃ የት እንዳለ እንኳ ማሰቧን እንጃ። ሲያዩዋት ውበቷ አይማርክ፣ በዚህ ላይ ነዝናዛ፣ በዚህ ላይ ጭንቀታም። ዘመዴ ብትሆንም ቅሉ ለዚህች አይነት ሴት በበኩሌ 1 ግራም ይቅርታ እንኳን አይኖረኝም። ኧረ ምን በወጣ ወዲያ ተዋት ባክህ እያሉ ሌላ መሽሎኪያ መፈለግ ያዙ። ኮሎኔል አለ ፔትሮቪች ሙትት ባለች ድምፅና ትህትና። ኮሎኔል ምን አደረግኩት? ንግግሮ መርዞና ግን ልስልስ ያለች እንደ ባብ ገላ የምትምለጨለጭ አይነት ሆነችብኝ። ፍቅር እኮ በፈለጉት ሰዓት ልክ እንደ ጸጉር ላሽተው የሚጥሉት ነገር አይደለም። በበኩሌ እሷ የምትወደድበትን ድርጊት ስትፈጽም አጋጥማኝ አታውቅ። ታዲያ እንዴት ብዬ ልውደዳት? ስትገናኛት አስተያየቷ እንኳን የሚገፈትር፣ በቤቷ በኩል ሳልፍ ከጥላቻዬ ብዛት አይኗን እንኳ ካየሁት እነጀሳለሁ ብዬ በመፍራት ፊቴን አዙሬ ነው ማልፈው። ለማንኛውም አሁን ያለፈው አልፏልና እግዚአብሔር ይቅር ይበላት፣ ምሕረቱን ያወርድላት። ንግግራቸውን ድንገት አቋረጣቸውና ጣልቃ ገባ። ምንድን ነው የሚሉት? ምሕረቱን ያወርድላት ይቅር ይበላት ማለት ምን ማለት ነው? ይንገሩኝ፣ አና ሞታለች ይንገሩኝ። አፈጠጠባቸው። ማን? ምን? ማን የሞተው? አንተ ስለ ሞተ ሰው የሰማኸው ነገር ካለ ንገረኝ። ዘመዴ ናት እኮ። እኔ ያልኩት በሽተኛዋን አልወዳትም ብቻ ነው። ምን መሰለ፣ ከታመመች ወዲህ ያለችውን አናን ሳይሆን ያንተዋን የበፊቷን አናን ማለቴ ነው። ባትሪዋ እንደደከመባት አሮጌ መኪና ተንተፋተፉ። ከቅድም አንስቶ የሚናገሩት አላማረኝም። ለምን ቁርጡን አይነግሩኝም? አና አለች ወይስ ሞታለች? እሷቴ ለምን ብላ ትሞታለች? አንተም ብትሆን የሞትን ወሬ ለመስማት ይህን ያክል መጓጓት አይገባህም። ደግሞም ብትሞትስ? ከሞት የሚቀር ማን አለ? ሁላችንም ዋሾች ነን እኮ አይደለም እንዴ? መሞቷ የማይቀር ከሆነ ደግሞ ትሙታ። መቼም ቀናችን ሳይደርስ አብረናት አንሞት። ተራችን ሲደርስ እኔም አንተም እንደሷ ማለፋችን አይቀርም አሉና አቀርቅረው እምባን የመጭመቅ ሙከራ አደረጉ። ፔትሮቪች ሰማይ ምድሩ ዞረበት። አይኖቹን ባቆረዘዙ። ግድግዳውን ተደግፎ በተሸነፈ የሹክሹክታ ድምፅ ለመሆኑ ምን ጊዜ አረፈች አለ። በምንም ጊዜ አረፈች ያልኩት ነገር የለም። ምን ትነፋረቃለህ? አሁን ሰው መጥቶ ምን ሆነ ነው የምታለቅሰው ቢልህ ሞተች ብሎ ነግሮኝ ነው ልትል ነው? በሳቸው ብሶ በቁጣ አንቀረቀቡት። እባክዎን ኮሎኔል፣ ሐዘንም ቢሆን ወጋ አለው። ለምንድን ነው የሚቀልዱብኝ? እያለቀሰ ተማጠናቸው። የኔ ጌታ፣ እኔ ሞታለች አላልኩም። ለእኔ ብለህ እንደው ከፈለግ ሂድና እንደ ቀድሞ እንክንክ በላት፣ አሞካሻት። እንዲያውም ማን ያውቃል፣ በጣም ተሽሏት እስከ በሮታ ትቀበልም ይሆናል። ባነጋገሩ የተበሳጩ ለማስመሰልና ለማደናገር ያክል ወደ ግራ ወደ ቀኝ ተወራጩና እኔ ራሴ ሄድኩት ተጠርቼ ነው። ስደርስ አክስቲቱ ያነጎንጋሉ። አባ ማቲፍ ደግሞ የፍታት መነባነብ አይነት ሲያነበንቡ፣ እሷ ደግሞ የቤቱ ጣራ እስከሚሰነጠቅ ጩኸቷን አቀለጠችው። ማናት እሷ? የምን የፍታት መነባነብ እኮ? ምንድነው ማኖግኖግ? የሱ ጥያቄ ነበር። እኔ እንጃ። ጸሎቱ የፍታት ሳይሆን ተመሳሳይ መንፈሳዊ ጸሎት ሊሆን ይችላል። ስገምተው ለሟች የሚደረገውን አይነት መነባነብ ሊመስልም ላይመስልም ይችላል። ለመሆኑ መቼ ተሞተና ነው ይሄ ሁሉ ምርመራና ጥርጣሬ? አሉና ለመቀጠልም ዝም ለማለትም ድፍረት ስላጡ ብድግ ብለው ተስፈነጠሩና ከጥግ ደርሰው በመስኮት ወደ ውጪ በመመልከት ከርሱ እይታ ለማምለጥ ሞከሩ። ፔትሮቪች ደም በጎረሱ አይኖቹ ከጀርባ እየተመለከታቸው በመንጎራደድ አሁን አንድ የደበቁኝ ነገር አለ። አዎ ሁኔታው የሚመራኝ ወደዚያ ነው። ያልገባኝ ነገር ቢኖር ይህ ሁሉ ዙሪያ ጥምጥም ለምን እንዳስፈለገ ብቻ ነው።
ይንገሩኝ ኮሎኔል፣ አና ሞታለች ወይስ አልሞተችም? ጥርሶቹን አቅጥጦ ያንቀራጨጨ ባስፈሪ ድምፅ አንባረቀባቸው። በአንተ ላይ በምን አንጀት ይጨክናለሁ? ዞሮው ትከሻውን ያዝ በማድረግ እሷ አስቀስ በቀስም ቢሆን መሞት ከጀመረች ቆይታለች። ደግሞስ እዚህ ሥጋዊ ሞት ነው ምን ሞተው? ለመንፈሳዊ ዓለም ማሰብ ይገባናል። ኧረ ዝግ በል፣ አደባባይ ላይ አታልቅስ እያሉ በማጽናናት ላይ ባሉበት ወቅት በገረጣ ፊት ፈዞ ሲመለከታቸው የቆየው ፔትሮቪች እንደ ማጓራት አይነት ድምፅ አወጣና ተዝለፍልፎ በመውደቅ ራሱን ሳተ። ወለሉ ላይም ተዘረረ። ወዲያውኑ ጩኸት ሰምተው ከየቢሮው ተሯሩጠው በደረሱ የሥራ ባልደረቦቹ ክፍሊቱ ተሞላች። እጃቸው እየተንቀጠቀጠ ጭንቅላቱን የደገፉት ኮሎኔል በድንጋጤ መናገር ተስኗቸው ዲዳ መሰሉ። ካፍታ ቆይታ በኋላ ድንጋጤው ጋብ ያለላቸው ኮሎኔል አንዴ ወደሱ አንዴ ደግሞ ወደ ተሰበሰቡት ጓደኞቹ ቀና ጎንበስ እያሉ የዚህ ሰው ስሜት ብን ብሎ መሳሳቱ አይገርማችሁም? ተመልከቱት እንዴት እየተንሰቀሰቀ እንደሚያለቅስ። እንዲህ የሚያንሰቀስቅ ምክንያቱ ምንድነው? በል ንገረና። ለመሆኑ ጭንቅላትስ ትክክል ይመስልሃል? በማለት እንደ መነቅነቅ እየናጡ ጠየቁት። በገረጣ ፊቱ ላይ ኮለል እያለ ከሚወርደው እንባው በስተቀር አይናገር አይጋገር ዝግትግት አለ። ኮሎኔሉ የባሰ ስለጨነቃቸው ጎንበስ ብለው በማንሾካሾክ አይነት አሁንም በድጋሚ አልሞተችም ስል ለምን አታምነኝም? ለምን አትሰማኝም እንዴ? አረ ለመሆኑ ሞታለች ብሎ የነገረ ማን ነው? በበኩሌ ዶክተሮቹ የመዳን ተስፋ ይታይባታል ብለው ነው የነገሩኝ። ሚሻዬ እባክህ አድምጠኝ። አልሞተችም ብዬ መናገሬን ብትሰማ ይሻላል። ይልቅስ አክስቲቱ ለቀብር እንድንደርስ ስለላከችብን ተነስና ፈጥነን እንድረስ። ምን ማለቴ ነው? ተሳስቼ ነው እባክህ፣ ለቀብር ሳይሆን ለምሳ ግብዣ ቶሎ ብላችሁ ድረሱ ነበር ያለችን በማለት አካባቢውን የባሰ ደንግጠው አደናገጡት። ሰዎቹን ተመለከቱ። አሁንም አጎንብሰው ሚሻዬ ትሰማኛለህ? አሁንም አለመሞቷን እርግጠኛ ስለሆንኩ ብታምነኝ ምን አለበት? ሞቷል ለኔ አድርገው፣ የኔ አይኖች ይፍሰሱላት። እባክህ መነኝ። ከፈለክ አብረን ሄደን ማረጋገጥ ትችላለህ። ይቃሌ ውሸት ሆኖ ካገኘ ውሻ ብለህ ጥራኝ። ወያና የኔ ገላ ፍርስ ይበልልሽ። ለመሆኑ ሞቷን ምን ስትላሰብከው? እንዴትስ ልብ ጠረጠረ? ከቦታው ድርሻ አስክሬኗን ያየሁት እንኳን የነበርኩ። ወይኔ ጉዴ! አሬ ምን አስክሬን አበቃልኝ። ኮሎኔል ዘዴና ብልሃት ብሎ የቀበጣጠሩት ሁሉ እርስ በርሱ እየተጋጨ እንዳልሆነ መሆኑን ሲረዱ እጃቸውን እያወናጨፉ ሰዎቹን እየገፈታተሩ ከቢሮ ወጥተው ሄዱ። አስክሬኑ ከሚገኝበት የአክስቷ ቤት እንደደረሱም መልሱን ለመስማት በጉጉት ከሚጠብቋቸው ቤተ ዘመዶች መሃል ጸጉራቸውን እየነጩ አቀርቅረው ከተቀመጡ በኋላ ከፈለጋችሁ እናንተው ሄዳችሁ ንገሩት አሉና ተመተሙ። ቀጠሉና ዜና ረፍቷን ሲሰማ እንዳይጎዳ ከፈለጋችሁ በቅድሚያ እንዲዘጋጅ አድርጉት። እኔ ግን ከእንግዲህ ከዚህ ጣጠኛ ተልኮ እንድትጨምሩኝ አልፈልግም። አሁንም አግኝቼው የነገርኩት 2 ቃላት ብቻ ነው። በዚህቹ ጭላንጭል ብቻ በምትጠቁም ቃል እንኳ የሆነውን ሄዳችሁ ብትመለከቱ ጉር ትላላችሁ። ሞቷል፣ ራሱን ስቷል፣ ዳግመኛ አይነቃም። የቻይና ሻይን ጋብዝ ብትሉትም እንኳ በእጅ አይልም። ሂዱና ራሳችሁ ንገሩት። እኔ የለሁበትም፣ ወጥቻለሁ። አቀንቃኟ ሴተላጤ ድርሰት አንቷን ፓቭሎቪች ቼሆቭ፣ ትርጉም አብርሃም ረታለሙ። ከብዙ ዓመታት በፊት የተሻለችው ዘፋኝና ውብ ልጃገረድ በነበረችባቸው ዓመታት አንዱን ቀን ከአድናቂዋ ከኒኮላይ ፔትሮቪች ኩልፓኮቭ ጋር ከጎጆ አልፌን ተቀምጠው እያወጉ ነበር። ዕለቱ ሞቃት የነበረ ሲሆን የቀዘባይቱ አድናቂ ኩልፓኮቭ ከበድ ያለውን ራት እየተመገበ የጠጣው አረቄ ምቾት ነስቶት ደስተኛ አልነበረም። ሁለቱም የሰለቻቸውን አካላዊና ሕሊናዊ ወበቅ ለማስተንፈስና ወጣ ብለው ነፋስ ለመቀበል በመወጠናቸው ነበር ጥላው በረድ እስኪል ድረስ እያወጉ ለመቆየት የመረጡት። ድንገተኛው የበር ደወል ድምፅ አነቃቸው። ኩልፓኮቭ በግዴለሽነት የደረቱን ቁልፍ ክፍት እንደተወ በነጠላ ጫማ እንጣጥ እያለ በበሩ ቀዳዳ ጮልቆ ለማየት እየሞከረና ወደ ውቢቱ እየተመለከተ መቁነጥነጥ ቀጠለ። ይሄኔ ፖስተኛው ሊሆን ይችላል፣ ወይም ከሴት ጓደኞቼ አንዷ አለች ፓቫ በሩን ለመክፈት በመራመድ ላይ ሳለች። በኩልፓኮቭ በኩል ስለ ፖስተኛ ወይንም ስለ ሴት ጓደኞቿ ለማሰፋት አልነበረውም። ብቻ ልብሶቹን በቅጡ መልበስና ወደ ጓዳ መደበቁን መረጠ። ፓቫ በሩን በከፈተች ጊዜ እንደገመተችው ፖስተኛ ወይንም ከጓደኞቿ አንዷን አልነበረም ያገኘችው። ወጣት ሴት ሆና ከዚህ በፊት የማታውቃት አለባበሷ ትልቅ ሴት ያስመሰላት ግን ቆንጂዬ ሴትዮ እንግዳይቱ ረጅም ርቀት ሮጦ እንደደከመው ሰው ያለከለከችና በረጅሙ እየተነፈሰች ያንገት ሰላምታ አቀረበች። ማንን ፈልገሽ ነው እቴ? ፓቫ ጠየቀቻት።
እንግዳችን ወዲያውኑ መልስ አልሰጠችም። በመጀመሪያ ወደፊት ራመድ አለችና በዝምታ ወደ ቤት ውስጥ ለመመልከት ሞከረች። ቀጠለችና በጣም ደክሞኛል በሚል አኳኋን የህመምተኛ ገጽታ እያሳየች ወደ ውስጥ ገባችና ከቀረባት ወንበር ላይ ተቀመጠች። መናገር ሁሉ ሳያቅታት አልቀረም። ደም የማይዘዋወርባቸውን ከንፈሮቿን ብቻ እያኩተመተመች ቆየችና ድክም ባለች ድምፅና በቀሉት አይኖቿ ፊት ለፊት እየተመለከተቻት ፓቫ መጠይቅ ብጤ ወረወረች። ባሌ እዚህ ይኖር ይሆን? ምን አልሽ? ባል? ፓቫ መልሳ ጠየቀች። ከመቀስበት ፍርሃት ወረራትና እጅና እግሮቿም ቅዝቅዝ አሉ። ምን አልሽኝ? ባል? እየተርበተበተች ያንኑ መልሳ ደገመችው። ፓቫ ነች። አዎ የኔ ባል ኒኮላይ ፔትሮቪች ኩልፖኮቭ። የእንግዳይቱ ንግግር ነበር። በጭራሽ እኔ ማንንም ያንቺ ባል የሆነን ሰው አላውቅም። ለደቂቃ ያክል በጸጥታ ውስጥ ቆዩ። እንግዳችን ከናፍሮቿን አሁንም በመሐረብ ታብሳለች። ንዴቷን ለማመቅ ጥርሶቿን ነክሳ በመታገል ላይ መሆኑ ያስታውቅባታል። ፓቫ በበኩሏ በፍርሃት ተውጣ በዝምታ ትመለከታታለች። ባሌ እዚህ ቤት ውስጥ የለም እያልሽኝ ነው? ጠንከር ባለ ድምፅ ለዝብ ያለ ፈገግታ እያሳየች እንደገና ጠየቀች። የምትይው ሰው ማን እንደሆነ አላወቅኩትም። ሳይሽ የተጨነቅሽ መስሎኛል። የሆነ ስህተት የፈጸመ ሰው ሁኔታ ይብሻለሁ አለችና የማይሰሙ ተጨማሪ ቃላትን አኩተመተመች። እንግዳችን ፓቫን በተቆጡ አይኖቿ ከላይ እስከታች ያፈራረቀች ከተመለከተቻት በኋላ ናው ትክክል ነኝ፣ በጣም ፈርተሻል፣ ተጨንቀሻል። ስለ አንቺ የሚሰማኝን ይህን እውነታ ስነግርሽ ታላቅ ኩራት ይሰማኛል። ለመሆኑ ባሌ የት ነው ያለው? ለነገሩ እሱ የትም ሆነ የት አሁን ጉዳይ አይደለም። ልነግርሽ የምፈልገው ግን ኒኮላይ ፔትሮቪች በሆነ ችግር ምክንያት ፖሊስ እየፈለገው መሆኑን ነው። የጸጥታ ኃይሎች አጥብቀው እየፈለጉት ያለውን ሰው መደበቅሽን እንድትረጁ ፈልጋለሁ። ይኸው ነው አለችና ከክፍሉ ጠርዝ እስከ ጠርዝ መመላለስ ያዘች። ፓቫ በበኩሏ በቆመችበት በፍርሃት ተውጣ ባርመሞ ትመለከታታለች። ሴትየዋ እየተውረገረገች መናገር ቀጠለች። ሆነም ቀረም ይህን ሰው ፖሊሶች ጀንበር ከመሰናበቱ በፊት በቁጥጥር ስር ያውሉታል። እዚህ ችግር ውስጥ የከተተው ማን እንደሆነ አውቃለሁ። አንቺ ነሽ። ረዳት የሌለኝ ፍጡር ነኝ። አድምጪኝ። አንቺ ከኔ የተሻለ ጥንካሬ አለሽ። እኔንና ልጆችን የሚያሰቃየን አንድ ሰው አለ። አምላክ ሁሉን ያያል። ለእያንዳንዷ የእንባ ጠብታ ሄዳ አለብሽ። ያለ እንቅልፍ ማነጋቸው እነዚያ የስቃይ ሌሊቶች ይፋረዱሻል። ያ ቀን ሲደርስ ደግሞ እኔን የግድሽን ታስታውሽኛለሽ። እንደገና ዝምታ ነገሰ። ሴትየዋ እጆቿን እያወዛወዘች እየተናገረች ከጥግ ጥግ መመላለሱን ቀጥላለች። ፓቫ በቆመችበት ፍርሃት በዋጣቸው አይኖች በጥፋተኝነት ገጽታ መሸበሩ ያስታውቅባታል። ይኸውም ሆኖ 4 ፍሬ ቃላት ወረወረች። የኔም መቤት የማውቀው ነገር የለም ስትልና እንባ ባይኖቿ ግጥም ሲሉ አንድ ሆነ። ውሸታም ነሽ አለ ሴትየዋ። ከረጅም ጊዜ አንስቶ ስለ አንቺ ስከታተል ቆይቻለሁ። ባለቤቴ በዚህ በያዝነው ወር እንኳ በየቀኑ አንቺ ዘንድ ይመጣ እንደነበር ጠንቅቄ ያውቃለሁ። ፓቫ በስሜት ገነፈለች። እንባዋን መቆጣጠር አቃታት። የኔ ስህተት ምኑ ላይ ነው? እኔ በየቀኑ በርካታ እንግዶችን እቀበላለሁ። ማንንም ወደ ቤት አትሂድ ብዬ አስገድጄ አላውቅም። የሚመጡትም የሚቆዩትም የሚሄዱትም በራሳቸው ነጻ ፍላጎት ነው። እኔ ምን ማድረግ ነበረብኝ? አሁንም ደግሜ ነግርሻለሁ። እሱ ቀይ እየበራበት ነው። ፖሊሶች እያደኑት ነው። በገንዘብ ማጭበርበር እየተፈለገ ነው። ለአንቺ ሲል ወደ ስርቆትና ማጭበርበር ወጥመድ ወደቀ። ስሚኝ አለች ከፓቫ ፊት ለፊት አፍጣ እየተመለከተች። ኃላፊነት የማይሰማሽ ሰብአዊነት የራቀሽ ጨካኝ ፍጡር ነሽ። ሚስትና ልጆች ያሉት ሰው እስር ቤት ሲወረወር በረሃብ የሚያልቁት ሚስትና ልጆቹ ናቸው። ይህን ማስተዋል እንዴት ተሳነሽ? እሱንም ሆነ እኛን ከዚህ መከራ ለማውጣት መፍትሄ አለ። ያ መፍትሄም አንቺ ነሽ። 900 ሩብል ለመክፈል አቅሙ ቢኖረኝ ኖሮ ዛሬውኑ ከፍዬ ነፃ አውጣው ነበር። አንቺ ግን ልታድርጊው ከፈለግሽ እኔንም ባሌንም ነፃ ልታወጪን ትችያለሽ። የምን 900 ሩብል ነው የምትይኝ? እኔም ቤት ኧረ ለእኔ አምጥቶ የሰጠኝ 5 ሳንቲም የለም። ፓቫ ረጋ ብላ ለማሳመን ተጣጣረች። እኔ አሁኑኑ 900 ሩብል ስጭኝ እያልኩ አይደለም። ገንዘቡ በጥሬው እጅሽ ላይ ላይኖር ይችላል። ያንቺን ንጹህ ገንዘብ መፈልግ አይደለሁም። የወንዶች ጸባይ ታወቀ ነው። በአንዲት ሴት ፍቅር ልባቸው ሲጠፋ ጌጣጌጥ ገዝቶ ስጦታ ማቅረብ ልማዳቸው ነው። የምለምንሽ ባለቤቴ በስጦታ መልክ የሸለመሽን ጌጣጌጥ እንድትመልሽልኝ ነው። በምን ልማልልሽ የኔም መቤት? አንድም ነገር ሰጥቶኝ አያውቅም በማለት ፓቫ እስካሁን ስትክደው ከቆየችው እውነታ ግማሹን አመነች። ሰውየው እሷ ዘንድ ሲመጣ መቆየቱን።
እሺ ታዲያ ገንዘቡን የተወሰደው ከኔ ወሰደውን ከሌሎች አጭበረበረውንና በፖሊስ የሚታደንበትን ገንዘብ ለማን ሰጠው ሊባል ነው ታዲያ? ስሚኝ እህት ልለምንሽ፣ በንዴት ተነሳስቼ ብዙ ጸያፍ አባባሎችን ተጠቅሜብሽ ይሆናል። ልጤኝም ይገባሻል። ግን ደግሞ ይቅርታ አድርጊልኝ። ርህራሄ በውስጥሽ ያለ ከሆነ የምናገረው ሁሉ ይገባሻል ብዬ ተስፋ አድርጋለሁ። በፈጠረሽ አምላክ ይዤሻለሁ። አንቺ ዘንድ ያሉትን መልሽልኝ። ፓቫ አመነታች። ከአንቺ ጋር በጥሞና ለመነጋገር በመቻሌ ኩራት ይሰማኛል። ግን ምን አባቴ ላድርግ? በአምላክ ስም እምልልሻለሁ ያልሽውን ሁሉ አምጥቶ አልሰጠኝም። የሰጠኝ ነገር ቢኖር 2 ትንንሽ ጌጣጌጦችን ነው። እነሱንም ቢሆን ልመልስልሽ ዝግጁ ነኝ አለችና ኮሜዲኖ ከፍታ አንዲት አነስተኛ የወርቅ አምባርና በእንቁ የተጌጠች የጣት ቀለበት አውጥታ ሰጠቻት። ሴትየይቱ በቁጣ ጦዘች። ድምጿ ጋለ። አይኖቿ እሳት ይተፉ ጀመር። ምንድነው እሱ? እኔ እኮ ጥቃቅን ነገር ልለምንሽ አይደለም የመጣሁት። ሀብቴን ንብረቴን ነው እየጠየቅኩሽ ያለሁት። ከዚያ ከንቱ ባለቤቴ ጋር ባለፈው ሐሙስ አብራችሁ ስትንሸራሽሩ ባየሁሽ ዕለት በጣም ውድ ዋጋ ያላቸው አምባሮች፣ አልቦች፣ የአንገት ሐብል፣ የፀጉር ጌጦች አጠልቀሽ ነበር። ዛሬ ግን ምንም የማታውቅ የበግ ጠቦት ሆነሽ ቀረብሽኝ። ለመጨረሻ ጊዜ አንድ ነገር ልጠይቅሽ፣ ንብረቴን ትሰጭኛለሽ ወይስ አትሰጭኝም? አንቺስ በጥሞና ልትሰሚኝ ፈቃደኛ ነሽ? በቅንነት ነው መጠይቅሽ። ፓቫ የኩርፊያውን ተራ ወስዳ መናገር ቀጠለች። ከዚህች ቀለበትና ከአምባር ውጪ ከባለቤትሽ ምንም ነገር ያልወሰድኩ መሆኑን በፈጣሪ ስም እምልልሻለሁ። በእርግጥ በመጣ ቁጥር አንዳንድ ጥቅል ኩኪስም ያመጣልኝ እንደነበር አልሸሽግሽም። ኬክ አጓራች እንግዳችን። ልጆቹ በቤት ውስጥ የሚላስ የሚቀመስ እያጡ የኔ በግል ለአንቺ የኬክ አይነቶችን እየያዘ ሲንኳትትልሽ ከርሟላ። እሺ እኔት ይሄ ወሬ ለኋላ ይቆየንና ጌጣጌጦችን ትመልሽልኛለሽ አትመልሽልኝም አለችና ምን ላይ ስታጣ በዝምታው መሃል በሐሳብ ግስጋሴ ተጠመደች። ምን ባድርግ ይሻለኛል? ይህን ንብረቴን ማላገኝ ከሆነ እሱም አበቃለት፣ ወህኒ ይወረወራል፣ እኔና ልጆችም እናልቃለን። ይህችን መልት ልግደላት ወይስ እግሯ ስር ወድቄ ልለምናት? ማሰቧ አንገሸገሻትና መሐረብ አውጥታ እንባዎቿን መጭመቅ ያዘች። እባክሽን አንቺ ሴት ተለመኝኝ። እየተንሰቀሰቀች መለመኑን ገፋችበት። ባሌን ለዚህ ሁሉ ያበቃሽው አንቺ ነሽና መፍትሄውን በእጅሽ ነው። ስለዚህም አድኙ፣ ነፃ አውጪው። እሱም በሚመለከት በዓይኖችሽም በድርጊትሽም ምንም አይነት ርህራሄ አላይብሽም። እሺ ልጆቹስ አያሳዝኑሽም? እነሱስ ሕፃናቱስ ምን በድለውሻል? ፓቫ የመጨረሻዎቹ ንግግሮች ስታዳምጥ ድንገት ሰበቃት፣ ዘገነናት። ሕፃናቱ ጎዳና ወጥተው ሲለምኑ በስዕለ ሕሊናዋ ታዩአት። ራበን ራበን እያሉ ሲጮኹ ታሰባትና እሷም በለቅሶ እየተነፋረቀች ምን አባቴን ላድርግልሽ እኔም ቤት ባሌን ለዚህ አበቃሽው አንቺ ነሽ ትይኛለሽ? ልንገርሽ በህብረት ከምንዘምረው ከሁላችንም ባለጸጋው ሽማ ያላት ሞቲያ ብቻ ነች። የተቀረነው በሙሉ ኑሯችን ከእጅ ወዳፍ በሆነ ገቢ ላይ የተመሰረተ ነው። ባለቤትሽን ወዳጅ ያደረግኩት ምሁር በመሆኑና በብልህነቱ ብቻ እንጂ አንቺ እንደምትዩ ገንዘብ ስለሚሰጠኝ አልነበረም። ንግግሯን ሳትጨርስ አቋረጠቻትና እጮሃለሁ፣ ጌጣጌጦቼን ትሰጪኝ እንደሆነ ስጪኝ። ተመልከቺ፣ በትህትና እግሪ ስር ተንበርክኬ እየለመንኩሽ ነው። ምን አይነቷ ጨካኝ ነሽ ግን አለች። እሺ እንዳልሽ አለች ፓቫ ሳቅ ድምጿን እየቆራረጠባት። የዚህች ሴት ተንበርክኮ መለመን እርሷን ሀብታምና ግፈኛ፣ ሴትየዋን ተጠቂና ግፍ ተቀባይ ለማድረግ መሆኑ እየታሰባት ግፈኛ ያለመሆኗን ለማሳየትም ከልክ ያለፈ እንባ እያነባች ንጽሕናዋን ለመግለጥ ተንፈራገጠች። እሺ እንዳልሽ ይሁን፣ ጌጣጌጦቹን አስረክብሻለሁ። ግን የወሰድኳቸው ከአንቺ ባለቤት ሳይሆን ከሌሎች ቅምጦቼ ነው። ይህንን እንድትረጅልኝ ይሻለሁ አለችና ወደ ኮሜዲኖ ተንደረደረች። መሳቢያውን ጎተተችና መጀመሪያ ከአልማዝ የተሠራውን በልብስ ላይ የሚሰካ የደረት ጌጥ፣ የዛጎል ሐብል፣ ቀጥሎም ብዛት ያላቸውና የሚያማምሩ የጣት የወርቅ ቀለበቶችንና አምባሮችን አውጥታ ይኸው ውሰጂ፣ ከዚህ ውስጥ አንዱንም ከአንቺ ባለቤት የወሰድኩት እንዳልሆነ እምልልሻለሁ። ግን ውሰጂው፣ ሀብት ይሁንሽ፣ ሰጥቼሻለሁ። ይህን ያክል የምትወጂው የምታከብሪው ከሆነ ግን እንዴት አንቺን ትቶ ወደ እኔ ለመምጣት እንደቻለ ይገርመኛል። የመጣው እኔ ጠርቼው ሳይሆን ራሱ በፍላጎቱ መሆኑን ደግሜ እነግርሻለሁ። ሴትየይቱ ጌጣጌጦቹን በእንባዎቿ መሃል አጨንቁራ ስትመለከት ከቆየች በኋላ እነዚህ ሁሉም ጌጣጌጦች አይደሉም፣ 500 ሩብል እንኳ አያወጡም፣ ዋና ዋናዎቹ መቻሉና። ንግግሯን ከመጨረሷ በፊት ፓቫ የወርቅ ሰዓቷን ፈታ ጨመረችላት። ከኮሜዲኖስ በወርቅ የተለበጡትን መንታ የሸሚዝ እጅጌ ማያያዣዎች አውጥታ አከለችላትና በቤቱ የቀረ ምንም ጌጥ የለኝም፣ ብትፈልጊ አካሌንም ሳጥኔንም መፈተሽ ትችያለሽ አለች።
ሴትየዋ መሐረቧን በሚንቀጠቀጡት እጆቿ እየሸበለለች ጌጣጌጦቹን ቀረቀበችና ያለ አንድ ንግግር ወጥታ ሄደች። አጀሬው ኮልፓኮቭ ከጥቂት ጸጥታ በኋላ ካደፈጠበት ብቅ አለ። ፊቱን ሐሞት ሲጋት እንደዋለ ሰው አጨፍግጎ ጭንቅላቱን በዝግታ እየነቀነቀና እንባዎቹ ኮለል እያሉ ከፓቫ ፊት ደረሰ። ለመሆኑ አንተ ጌጣጌጥ የሚባል ሰጥተኝ ታውቃለህ? ለመሆኑ እንዲያድርግልኝ ብዬ እንድለምንህ እንኳ መቼ ዕድል ሰጥተኝ ታውቃለህ? አለችና ፊት ለፊት አፈጠጠችበት። ጌጣጌጥ? ወይ ጉዴ! የምን ጌጣጌጥ ነው የምትዩ? ራሱን ግራ ቀኝ እየነቀነቀ ፈጣሪ ምን አልኩ? ያቺ ምስኪን ራሷን አዋርዳ ባንቺ ፊት አለቀሰች አለ። ንገረኝ፣ የምን ጌጣጌጥ ነው ለኔ አምጥተህ የሰጠኸኝ? ፓቫ ከላይታች በግልምጫ እየገሸለጠችው ደጋግማ ጠየቀችው። አቤቱ ፈጣሪ፣ ያቺ የተከበረች ንጽሕትና ቅድስት ሴት ከዚህች ሸርሙጣ እግር ስር ተንበርክካ ታልቅስ? ለዚህ ሁሉ ተጠያቂው እኔ ነኝ። ያዋረድኳት እኔ ነኝ። ምን አልኩ አምላኬ? ጭንቅላቱን በራሱ ጡጫ ፈጠረቀና እየተገላቢጦሽ አንባረቀባት። በጭራሽ እኔ ራሴም ብሆን ለዚህ ይቅርታ ላደርግልሽ አይቻለኝም። ሂጂ ከፊቴ ራቂ፣ ጥፊልኝ። ጥፊ ያልኩሽ እኮ ከዚህ አንቺ ተኩላ። እጆቿን ጎትቶ ወደ ኋላው አሽቀነጠራትና ጉልበቴ ስር ተንበርክካ እስክትለምንሽ ድረስ ባንቺ እግር ስር አበስኩ ገበርኩ አለና ልብሶቹን ከመቀዝበት አስተካክሎ ተፈተለከ። ፓቫ አንገቷን ደፍታ በሚተናነቅ ሳቅ ማልቀሱን ተያያዘችው። ስሜት ፈንቅሏት በድንገት ስላስረከበቻቸው ስለነዚያ የጌጣጌጥ ቅርሶቿ በእጅጉ አለቀሰች። ስለ ተፈጥሮና ፍትህ ሚዛን መዘናብልም አነባች። ከ3 ዓመት በፊት አንድ ነጋዴ ወዳጇ እንደዚሁ ምክንያት ፈጥሮ በጭቡ እንዴት እንደደበደባት አስታወሰችና ስለ ጣፈንታዋና ዕድሏም ድምጿን ከፍ አርጋ ማልቀሷን ቀጠለች። ናዝራውያን መስቀል ተሰላጢን ይዘው የሚዘውሩት ለምንድን ነው? መነሻ ሐሳብ አንቷን ቼሆቭ ከዲችራ ቀንዶ መሰንቀላ። በዛሬው ቀን የልጆቼ የቤት ውስጥ መምህርት ደሞዟን ለመተሳሰብ ወደ ንባብ ክፍሌ እንድትመጣ ባዘዝኳት መሠረት ደፋ ቀና እያለች ደረሰች። ቀና ብዬ ለጥቂት ሰኮንዶች ከተመለከትኳት በኋላ ወይዘሪትን ከኔለሽ ኃይሉ እንደምን አደርሽ? እሱ ጋር ተቀመጭ አልኳት። የፊት ለፊቱን ወንበር እያመለከትኩ እንደታዘዘችው አደረገች። ያስጠራውሽ እኔ ዘንድ ያለሽን ሂሳብ ለመተሳሰብ ነው። ስጠኝ ብለሽ ባትጠይቅኝም ለአንዳንድ ጉዳዮች ገንዘብ እንደሚያስፈልግሽ ሙን ነው። አስበው ካልሰጡሽ በቀር ጠይቀሽ የመቀበል ፍላጎት አይቼብሽ አላውቅም። ሆነም ቀረም ወደ ሂሳቡ እንግባ አይሻልም አልኳት። አንገቷን ተስማምቻለሁ በሚል አይነት ነቀነቀች። እሺ እንግዲህ ስትቀጠሪ እንደተነጋገር ነው የወር ደሞዝሽ 90 ብር ነው ስላት በጣም ዝግ ባለና በሚጎተት ድምፅ 100 አለች። 100 አይደለም፣ ይሄው ማስታወሻዬ ላይ ጽፌዋለሁ እኮ 90 ነው። ከዚህ በፊት ለቀጠርኳቸው ሁሉ 90 ብር ነው ስከፍላቸው የቆየሁት። ንግግሬ ውስጥ የቁጣ ድምፅ አለበት። በአንገቷ እሺ ይሁን የማለት ምልክት ስላሳየችኝ ቀጠልኩ። እሺ ዛሬ ሥራ ከጀመርሽ ልክ 2ኛ ወርሽ ነው አይደል? አይደለም 2 ወር ከ5 ቀኔ ነው አለች። አይኖቿን ወደምታደርግበት ጠፍቷት እያርበተበተቻቸው። በጭራሽ ይኸው ጽፌዋለሁ እኮ ወደፊትም ወደ ኋላም የለም። ዛሬ ልክ 2ኛ ወርሽ አልኳት። አልተቃወመችም። ጥሩ በወር 90 ብር ከተቀጠርሽ የ2 ወር 180 ብር እኔ ዘንድ አለሽ ማለት ነው። አሁንም በአንገት መወዝወዝ ብቻ ስምምነቷን ገለጠች። እሺ ከ60 ቀናት 9 እሁዶችን እንቀንሳለን። ምክንያቱም ያው በእሁድ ቀን ልጆቼን አስተምረሻቸው አታውቂም። እሁድ ወይ ሽርሽር ወይንም ቤተ ክርስቲያን ለመሳለም እያልሽ መሄድሽን ማስታወሻ ያሳየኛል። አዎ ሌላም አለ። ያልሰራሽባቸው 3 የዓመት በዓል ቀናት አሉ። ስለዚህ በወር 90 ብር ማለት በቀን 3 ብር ማለት ሲሆን 9 እሁዶች ሲደመሩ 3 የበዓል ቀኖች ማለት 12 ቀናት አልሰራሽም። ከጠቅላላው ደሞዚ 36 ብር ይቀነሳል ማለት ነው። ግልጽ ሆነልሽ አልኩና ፊት ለፊት አፈጠጥኩባት። ግንባሯ ከመቀስበት ፍም መሰለ። ጌጣጌጦች የተደራረቡበት ብልጭልጭ ቀሚሷ ብቻውን እስክስታ ይመታ ጀምሯል። ተንቀጠቀጠች ላለ ማለት ነው። በጆሮ ጉንዷ ስር የወረደው ላብ ቦይ ሰርቶ በአንገቷ በኩል በማለፍ መንጋጭለዋ ዘንድ ደርሶ እየተንጠባጠበ በጡቶቿ መሃል ዘለቀ። 36 ብር ከደሞዝሽ ተመላሽ ይሆናል ማለት ነው። አዎ ማስታወሻዬ እንደሚጠቁመው ወንዱ ልጅ አዶናይ ለ4 ቀናት ያክል በታመመ ጊዜም ረፍት አድርገሻል። በእርግጥ ሴቷ ልጄን ሶስናን ማስተማርሽ አይካድም። ሌላም አለ። ጥርስሽን ለ3 ቀናት በታመምሽ ጊዜ እንዲያውም ከነምልክቱ ባለቤቴ ከራት መልስ እንድትሄጂ የፈቀደችልሽን ማለቴ ነው። እናም 12 ቀናት ሲደመር አዶናይ ያልተማረባቸው 4 ቀናት
ጥርስሽን የታመምሽባቸው 3 ቀናት ሲደመሩ በጠቅላላ 19 ቀናት ሆኑ ማለት ነው። እንግዲህ ከ60 ቀናት 19 ሲቀነሱ የ41 ቀን ደሞዝ እኔ ዘንድ አለሽ ማለት ነው። ትክክል ነኝ? ቀደም ሲል እንደጠቆምኩት የወይዘሪት እንከን የለሽ አይኖች መቅላት እንደተጠበቀ ሆኖ ያገጯ መንቀጥቀጥ እንዳይታወቅ በጥርሶቿ ረግጣ ልትይዘው ብትሞክርም አልቻለችበትምና የባሰውኑ ሞጥሟጣ መሰለች። ምን ነው ዝም አልሽ? ሂሳቡ ልክ አይደለም እንዴ አልኩ። ደጋግሞ አሳላት። ሳሉ ተግ ሲል መላልሶ አስነጠሳት። መሐረብ አወጣችና እንባዋንም አፍንጫዋንም አደራረቀች። ቃል አልተነፈሰችም። ዝም ብላ ማየት ብቻ። ማስታወሻዬን ገለጥኩና በቀይ ቀለም እያሰመርኩ አዲሱ ዓመት በተለወጠበት ቀን ግብዣ ላይ ስታስተናግጂ የሆነው ነገር ትዝ ይልሻል አልኩ። አፍንጫና አይኖቿን እያባበሰች በዝምታ ይሁን ማለቱን ቀጥላለች። ከረሳሹ ላስታውስሽ፣ በዚያ ዕለት አንድ የሻይ ሲኒ ከነማስቀመጫው መስበርሽ ትዝ አለሽ? እሱን ማለቴ ነው። በተለይ ሲኒው የቤተሰባችን ማስታወሻ ቅርስ ነበር። አይሱ ሲኒ ሲኒው ከነማስቀመጫው 6 ብር ታስቦልሻል። ይህም ቢሆን ባስተያየት ነው፣ ቅርስ ነው ብዬሻለሁ። አጅሪት በዝምታ ሸለቆ ተውጣ፣ አይኖቿ ግን አቤት የዚች ዓለም አበሳ የሚሉ ይመስላሉ። እሺ፣ በአንቺ የጥንቃቄ ጉድለት ልጄ አዶናይ አጥር ሾልኮ በሚያልፍበት ጊዜ ጃኬቱ ስለተቀደደ የ30 ብር ኪሳራ ደርሶብናል። በተመሳሳይ ሁኔታ በአግባቡ መጠበቅ ሲገባሽ የወጥ ቤት ሠራተኛችን የሴት ልጄን የሶስናን ጫማ ሰረቀች። የልጆቻችንን ኃላፊነት ሙሉ ለሙሉ ስንሰጥሽ ተገቢውን ጥበቃ ታደርጊላችኋለሽ በሚል እምነት ነው። ደሞዝ የሚከፈለው ደግሞ ለተጠናቀቀ ግዳጅ ብቻ ነው። ነጠላ ጫማ በመሆኑም 15 ብር ብቻ እንድትከፊ ወስነናል። ባለፈው ጥር 10 ቀን ደግሞ ብድር እንድሰጥሽ በጠየቅሽ መሠረት 30 ብር መበደርሽን ማስታወሻ ያመለክታል። ልክ ነው አይደል? ባለ ታሪካችን 3 ቃላትን ብቻ በሹክሹክታ ተነፈሰች። ብድር አልጠየቅኩትም አልወሰድኩምም አለችና ወደ ተለመደው የአይን ግርምቷ ተመለሰች። እንዴ ይኸውልሽ የተጻፈው በዕለቱ መዝግቤዋለሁ። ማስታወሻ የመያዝ ልማድ ሊኖርሽ ይገባል አልኩና ማስታወሻዬ ላይ በቀይ ያሰመርኩበትን አሳየኋት። አምላክ ምስጋና ይግባውና በዚህ ጊዜም 2 ተጨማሪ ቃላትን አንሾካሾከች። ይሁና መቼስ። እሺ ቅድም ስንተሳሰብ የ41 ቀን ደሞዝ እኔ ዘንድ እንዳለሽ ተስማምተናል። ከዛ በኋላ እንግዲህ የሲኒ ማስቀመጫው 6 ብር፣ የአዶናይ ጃኬት 30 ብር፣ የሶስና ጫማ 15 ብርና የተበደርሽው 30 ብር ሲደመሩ 81 ብር ይሆናል። ከቀረሽ የ41 ቀን ደሞዝ ማለትም 41 ሲባዛ በ3 ማለትም ከ123 ብር ላይ 81 ብር ሲቀነስ 42 ብር እኔ ዘንድ አለሽ ማለት ነው። ልክ ነኝ አልኩ። ምስኪን ልጃገረድ አይኖቿስ እንባ ተጎዝጉዟል። በእርሳስ የተሰመረ ከሚመስለው አፍንጫዋ ላይ የላብ ጎርፍ ይኩረፈረፋል። ስትጠርገው መልሶ እየተካ ጆሮዋ፣ ማጅራቷ፣ ማጅር ግንዷ ላብ እየተብሰከሰከባቸው መንተክተክ ያዘች። እንደምንም አመጣና ቃታ በሚርገበገብ የድምፅ ቃና ብድር አሉኝ። ብድር 1 ጊዜ ብቻ ነው የወሰድኩት፣ 9 ብር ብቻ። እሱንም ከእርሶ ሳይሆን ከትዬን የተበደርኩት። ሌላ ብድር ግን አልወሰድኩም በማለት በዕለቱ ውይይታችን የተመዘገበውን ረጅሙን ንግግር አጠናቀቀች። አሃ ለካስ ያልመዘገብኩትን ሌላም ብድር ወስደሻልና። ጥሩ ስላስታወሽኝ ምስጋና እያቀረብኩ ይህንንም ቆያው በአጠቃላይ ከቀረሽ 42 ብር ያሁኑ 9 ብር ሲቀነስ 33 ብር እኔ ዘንድ አለሽ ማለት ነው። እንግዲህ ይኸውልሽ ደሞዝሽ አልኩና 33ቱን ብር ደጋግሜ ቆጥሬ ሰጠኋት። በሚንቀጠቀጡት እጆቿ ተቀብላ ሳትቆጥር ጥቅልል አድርጋ ከጡቶቿ መሃል ሸጎጠችና ሙትት ባለች ድምፅ አመሰግናለሁ በማለት እጅ ነስታ ልትወጣ ስትል እንዲህማ አንላቀቅም በማለት ድንገት እመራልኩና በክፍል ውስጥ መንጎራደድ ያዝኩ። ግልፍ አለኝ። ፊት ለፊት እያየኋት ምን ስላደረግኩልሽ ነው ምስጋናው አልኳት። ለገንዘቡ ነው፣ ደሞዜን ስለሰጡኝ። እኔም ማውቀው እያጭበረበርኩሽ መሆኑን ነው። የደከምሽበትን ላብሽን ሰበብ እየቆለልኩ ማታለሌን ነው ማውቀው። እየዘረፍኩሽ መሆኑን ነው ማውቀው። እና ምስጋናው ለዚህ ተግባሪ ነው። በሷ ፋንታ መርበትበትና ላብ ማንዠግዠግ ወደ እኔ ተዛወረ። አይደለም አለች በጣም ተረጋግታ። በሌላ በሠራውባቸው ቦታዎች ሁሉ ማንም ሰው ደሞዝሽ ነው ብሎ እንደርሶ ሰጥቶኝ ስለማያውቅ ነው። ማንም ከፍሎኝ ያውቅም አልሽ? ይገርማል። እኔ ግን ዝም ስለምትይና ስለማትጠይቂ እስኪ በዚህ ሰበብ ላነጋግራትና በድንገቱም የሚያስቅ አጋጣሚ ልፍጠር በማለት ልቀልድብሽ እንጂ የምሬን አይደለም
ደሞዝሽን በሙሉ ይኸው በፖስታ አዘጋጅቼልሻለሁ፣ አምጪው እሱን የሰጠውሽን ይኸው አልኩና ፖስታውን ካቀበልኳት በኋላ ግን እንዳንቺ አይነት አፍላ ወጣት ዝምተኛ ሆና በደል ስትሸከም ማየት ያስገርማል። ያልሰራሽውን ሰርተሻል፣ ያልወሰድሽውን ወስደሻል፣ ያላጠፋሽውን አጥፍተሻል ስትባይ እንዴት አትከላከይም? ወይንም ባትቃወሚ እንኳ አስተያየት ብጤም ቢሆን ለምን አትሰነዝሪም? በደልን፣ ጥቃትንም፣ ዘረፋንም ሁሉንም እሺ ይሁን በማለት የዚችን ዓለም ጭካኔ እንደምን ትቋቋሚያለሽ? ለምንም ዓላማና በምንም ምክንያት ይሁን ይህ በዚህች ጥርሳም ዓለም ውስጥ የማይቻል ነገር ነው ስላት እጅ እየነሳች ለመጀመሪያ ጊዜ ፈገግ አለች። በፈገግታዋ ዘልቆ በዓይኖቿ ውስጥ ግን እሱን እንኳ ተው የሚቻል ነው የሚል መልእክት ያነበብኩ መሰለኝ። ላሳየችኝ ትዕግስትና ትህትና አክብሮቴን ከመግለጽ ጋር ለአቀራረቤም ይቅርታ ጠይቄ ሳሰናብታት ደጋግማ አመሰግናለሁ እያለች ወጣች። ስትወጣ ከጀርባዋ እየተመለከትኳት በሐሳብ ሰገርኩ። በዚህች ዓለም ትዕግስተኛና ጠንካራ ስለመሆን ከዚህ የተሻለ ምን ቀላል ምሳሌ ይኖራል? እንግዲያውስ ናዝራውያን መስቀል ተሰላጢን ይዞ የሚዘዋወሩት ለምንድን ነው? ሩሲያውያን ለካንስ ድመትን በጨለማ መፈለግ በጣም አስቸጋሪ ነው፣ በተለይማ ድመቷ ጥቁር ከሆነች ያሉት በከንቱ አይደለምና። በነገራችን ላይ መስቀል ተሰላጢን ማለት ባህታውያን የሚይዙት ከብረት የተሰራ ከላይ መስቀል መባረኪያ ከስር የሾለ የጦር ቅርጽ መውጊያ ያለው ዘንግ ነው። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።